ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችንን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን የቀጥታ ዝግጅት አሁን ጀምረናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ እንደተለመደው ሁሉ ዛሬም እንግዳ ይዞላችሁ ነው የመጣው። እንግዳችን በኢትዮጵያ ፖለቲካዊ፣ ታሪካዊ ጉዳዮች ላይ በጣም በርካታ ስራዎችን የሰሩ ናቸው። ዛሬ በተለይም የደርግ ስርዓተ መንግስት ይወድቅ ዘንድ ትልቅ አስተዋጽኦ ካበረከቱት ኢትዮጵያውያን መካከል ቀዳሚ ናቸው። ህወሓት በዚህ ደረጃ ትናንትና በምርጫ ቦርድ ስልጣኑ እስከተሰረዘበት ጊዜ ድረስ ትልቅ ፓርቲ ሆኖ ቀጥሎ እንደነበረ የሚዘነጋ አይደለም። በዘንድሮ ዓመትም 50ኛ ዓመቱን አክብረዋል። በተለይም በቅርቡ የግንቦት በዓልም በታላቅ ሁኔታ አከብራለሁ ይላል ህወሓት። ይሁን እንጂ ምርጫ ቦርድ ሰርዣለሁ አለ። አሁንም ይህ ህወሓት የሚነቀንቀኝ የለም እያለ ነው ያለው። ገራሚው ጉዳይ ደግሞ ህወሓት ባለበት ሁኔታ እንዳለ ሆኖ በጌታቸው ረዳ የሚመራው ቡድን አሁን የምርጫ ቦርድ እውቅና ተሰጥቶታል፣ ስምረት ተብሏል። ለመሆኑ ይህ ህወሓትን የሚተካ ይሆን? ህወሓትን በሰረዙ በአጭር ጊዜያት ውስጥ ይህንን በጌታቸው ረዳ የሚመራውን ቡድንስ እንዴት ነው ሊመዘግቡት የቻሉት? ለመሆኑ ህወሓት ሲመሰረት 50ኛ ዓመቱን ዘንድሮ በማክበር ላይ ቢገኙም በህወሓት በኩል ይህ ህወሓት ሲመሰረት ቀዳሚ ከሆኑት ውስጥ የዛሬ እንግዳዬ ምክትል ሊቀመንበርና መስራች ሆነው ሲያገለግሉ ነበር። ዶክተር አረጋይ በርሄ የዋና ሊቀመንበርነቱን ቦታ ሲይዙ፣ የዛሬ እንግዳዬ ደግሞ ኢንጂነር ግደይ ዘርአጽዮን ምክትል ሊቀመንበር ሆነው ነበር እየመሰረቱት። ግን ያሰቡትና ያቀዱት ግብ ላይ ከመድረሱ በፊት ካሉበት ስልጣንና ኃላፊነት ተነሱ። በየፊናቸው ወደ ተለያየ ውጭ ሀገራትም ሄዱ። ህወሓት ዛሬ ተሰርዞ በምትኩ ሌላ ፓርቲ ተቋቁሟል። የትግራይን ህዝብ ይወክላል ከሚሏቸው የህወሓት ተገንጥለው ከወጡት የጌታቸው ረዳ ቡድንን ስምረት ተብሏል። ለመሆኑ እኚህ ቀዳሚ ህወሓት መስራችና ምክትል ሊቀመንበር ሆነው ሲያገለግሉ የነበሩት ዛሬ ምን ተሰማቸው ይሆን? ይህንን እነሱ የመሰረቱትና ያቋቋሙት 50 ድፍን ዓመታትን ያስቆጠረው አሁን ተሰርዞ ሌላ ፓርቲም ሲሰጠው ሲሰሙ ምን ብለው ይሆን? ከዚህ በተለለ ዋናው ደግሞ በአሁኑ ሰዓት በኢትዮጵያ ውስጥ የሚደረጉት የፖለቲካ እንቅስቃሴዎችን እንዴት እየገመገሟቸው ይሆን? ከትጥቅ ትግሉ ባሻገር በአሁኑ ሰዓት አብይ አህመድን አስጨንቆ የሚገኙት የሕክምና ባለሙያዎችን ጉዳይስ እንዴት አይተውታል? እኚህ ፖለቲከኛ ዛሬ ከሳቸው ጋር የምናደርጋቸውን ውይይቶች አሉንና እናንተም አብራችሁ ቆይታ እንድታደርጉ በማክበር እጋብዛለሁ። በጣም በጣም ከልብ አመሰግናለሁ። እንግዳችን ኢንጂነር ግደይ ዘርአጽዮን ጤና ይስጥልኝ። እንዴት ነዎት? ደህና ነኝ ዘውዱ። እኔም ይህንን እድል ስለሰጠኝ በጣም ነው የማመሰግነው። ከልብ አመሰግናለሁ ኢንጂነር። እንግዲህ ሁለት ጉዳዮች እያዩ ነው። እርስዎ የመሰረቱትና ያቋቋሙት እንዳልኩት በምክትል ሊቀመንበርነት ሲመሩት የነበረው ህወሓት ተሰረዘ። መጀመሪያ ተሰረዘ ሲባል ምን ተሰማዎት ነው? ሁለተኛው አሁን ደግሞ በነጌታቸው ረዳ የሚመራው ቡድን ስምረት የሚል አዲስ ፓርቲ በምርጫ ቦርድ ተመዝግቦ ተሰጥቶታል። ይኸው በምስሉ ላይ የሚያዩትን ይህንን ምርጫ ቦርድ እውቅና ጊዜያዊ የምዝገባ ፈቃድ ሰጥተውታል። እንግዲህ ይህንን ዲሞክራሲያዊ ስምረት ትግራይ ወይም ስምረት ብለው ሰጥተውታልና እንደው ይህንን ዜና ሁለቱንም ሲያዳምጡ ወይም ሲያዩ
ምን ተሰማዎት? ምን አሉ? እንዲህ የደከምንበት የለፋንበት ፓርቲ እንዲህ ሆኖ በዚህ ሁኔታ ሲያዩት ምን ነበር የእርሶ ስሜት? አመሰግናለሁ። ከዚህን ጀምር። እሺ እንግዲህ መቼስ ብዙ ጊዜ ተናግሬበታለሁ ስለዚህ ጉዳይ። የሚያሳዝነው የትግራይ ህዝብ ሰላም ማጣቱ ሁልጊዜ በእንደዚህ አይነት ነው ትልቁ እንትን የሚያደርገኝ። ፓርቲ ቢሄድ ፓርቲ ይመጣል፣ ይቀየራል፣ አዲስ ትውልድ አዲስ ይችላል። ሆኖም ግን ይሄ ፓርቲ አሁን ጠፍቶ የሚጠፋ ድርጅት አይደለም። ቲፒኤልኤፍ ኦልሬዲ የማፊያ ድርጅት የሆነ ድርጅት ነው። እንትን አለው እና አሁንም አልሞትም ብሎ በመንገዳገድ ላይ በመታገል ላይ ነው። እንግዲህ አሁን በትግራይ ውስጥ የምናየው የዚህ የፖለቲካል አሰላለፎች በጣም የሚያስጨንቁ ናቸው። ህዝቡንም የሚያስጨንቅ ነገር ነው ይመስለኝ እኔ እና እኔ ቲፒኤልኤፍ ጭራሹን ቢጠፋ ደስ ይለኝ ነበር። በእንደዚህ መልክ ለማጥፋቱ ግን አስቸጋሪ የሆነበት ሁኔታ ላይ ነው ያለው የትግራይ ህዝብ እና አሁን የተፈጠሩት ፖለቲካል ፓርቲዎች በመቼስ ዲሞክራቲክ ባይሆንም ለተወሰነ ጊዜ በፉክክር ቢቆዩና ትንሽ እንደዛ እየተጋፉ ቆይተው በሰላም ቢለያዩ የተሻለ ነበር። ግን አሁን ወደ ጦርነት የሚያመራ ሂደት ነው ሁለቱም የወሰዱት ያሉት ሂደት እና ይሄ ለትግራይ ህዝብ መልካም አይደለም። እንግዲህ ቲፒኤልኤፍ ይሄ እንግዲህ ለአብይ ጥሩ መጫወቻ እንትን ያገኘው አንደኛ ይህን ህዝብ ማበጣበጥ እንግዲህ እሱ በስልጣን ላይ በሰላም የሚቆይበት ሁኔታ ይፈጠርለታል። አንዱን ግሩፕ ይዞ አንዱን ግሩፕ በመምታት እየሞከረ ነው። ከመጀመሪያውንም ቲፒኤልኤፍ እንዲቆይ ያደረገው በዚህ በፕሪቶሪያ ስምምነት ራሱ አብይ ነው። ትጥቁን እንዳይፈታ ሌሎችንም ኃይሎች በስልጣን ላይ ተፎካካሪ ሆነው እንዳይመጡ ያደረገው ራሱ ነው እና እንደገና ህይወት ፈጥሮ የፈለገው ነገር የነበረ እሱ እንግዲህ ቲፒኤልኤፍን ኃይል ይዤ ከአማራ ጋር እየተፎካከረ ፋኖን ሊያዳክምልኝ ይችላል የሚል ግምት ነበረው፣ ወይም የኤርትራን ኃይል ሊያዳክምልኝ ይችላል የሚል ግምት ነበረው። በዛ አልተሳካለትም። ይህንን እንትን ሊፈጽሙለት አልቻሉም። በመጨረሻም እርስ በርሳቸው እዛ ተከፋፍለው ለሱ ቀዳዳ ስለከፈቱለት አሁን አንዱን ክንፍ ይዟል፣ አንደኛው ክንፍ ወደዚያ እየተገፋ ነው። እንደዚህ አይነት መገፋፋት ብዙ ዋጋ የሚያስከፍል አካሄድ ነው የሆነው የማየው። አሁን እንግዲህ አሰላለፉ እንዴት ነው የሆነው? ይሄ ማፊያ ግሩፕ መጥፋት ነበረበት ምለው ከመጀመሪያው ከጦርነቱ በኋላ መጥፋት የነበረበት ድርጅት አሁን ተሰባስቦ ኃይሉን እንደያዘ ወደ ኤርትራ የሚጠጋ መሆኑን እየታየ ነው። ያው እንግዲህ ከኤርትራ ጋር ተሰልፎ አብይን ለመቅጠም እየሞከረ ነው። በዚያ በኩል ደግሞ የነጌታቸው በነ አብይ እየዳከም ወይም ጦርም ይዘው ሊመጡ ይችላሉ ከትንሽ ጊዜ በኋላ እና የዚህ አይነት አዝማሚያ አሰላለፍ ነው ያለው አሁን እና ይሄ ለትግራይ ህዝብ መልካም ዜና አይደለም በሁለቱም በኩል። ኢንጂነር ደጋግመው ገለጹት። ይሄ ህወሓት የሚባል ቢጠፋ ደስታዬ ወሰን የለውም እያሉ ነው ያሉት። እርሶ የመሰረቱት ነው ያቋቋሙት ነው 50 ዓመትን ያስቆጠረ ነው። ለምንድን ነው እንዲጠፋ የፈለጉት? በተግባሩ እንግዲህ የኢትዮጵያ ህዝብ አይቶታል ምን እንደሆነ። እኔ ከዛ ድርጅት ከወጣ ቆይቷል እና ከወጣ ጀምሮም ስቃወመው የነበረ ነው። አንዲሞክራቲክ ነው፣ የጦርነት እንትን ያለው ያለ ጦርነት የማይኖር ድርጅት ነው። ህዝብን ከህዝብ ጋር እያጋጨ ለመኖር የሚፈልግ ድርጅት ነው። ዘራፊ ነው፣ ወራሪ ነው እና ይህን ሁሉ አይተነዋል። የኢትዮጵያ ህዝብም አይቶታል እና
ይሄ ድርጅት ቢጠፋ ለትግራይ ህዝብም ለኢትዮጵያ ህዝብም መልካም ውጤት ያመጣ ነበር። ግን የሚጠፋበትን መንገድ በትክክል የሄድንበት ያለ አይመስለኝም። አሁን እንግዲህ አብይ አንዱ እድል በዛ በጦርነቱ ምክንያት በተዳከመበት ወቅት ትጥቁን እንዲፈታ በሚጠየቅበት ወቅት እንዲፈታ አላደረገም። ያኔ ቢያስፈታው ኖሮ አሁን ያለው ቴንሽን ችግር አይመጣም ነበር እና አሁን ግን ያው ቲፒኤልኤፍ ያንን ኃይል ሰጠው ከያዘ በኋላ አብይ ሊገፋው ሲል ያው እንግዲህ የመጨረሻ ኮርነር የሆነ ወደ አንድ ኮርነር ያስገባት አይጥ ተመልሳ ትመጣለች እና እንደዚህ አይነት ነገር ነው የሆነው። አስገድዶ ጥፋተኛ ነኝ ብለህ ፈርም እንደገና ተመዝገብ የሚል ጥያቄ ሊቀበለው አይችልም። በምንም መንገድ ሊቀበለው አይችልም። ጥፋተኛ ነኝ ካለ ያው እንግዲህ ያ ሁሉ ጦርነት ያ ሁሉ እንትን ኃላፊነት ወስዳለሁ ማለት ነው። የምርጫ ቦርድ አንዱ ኮንዲሽን ይሄ ስለሆነ ሊቀበለው አይችልም እና ገፍቶ ወደዛ ኮርነር ስላስገባው አሁን እንግዲህ አሰላለፉን ቀይሮ ከኤርትራ ኃይል ጋር ለመሰለፍ የተዘጋጀ ይመስላል። ኃይል አለው፣ ማት ኃይል የታጠቀ ኃይል አለ እና ያው እንግዲህ የማፊያ ድርጅት ነው አሁን የሆነው እኮ የማፊያ ድርጅት ነው። ዘራፊ ነው። አስተዳደርም እየሰጠ አይደለም። ህዝቡን እያስጨነቀው ነው። ህዝቡን ሲያስቸግረው፣ ሲዘርፉ፣ ሲወሩ እናያለን። እንግዲህ የተለያየ የወርቅም ይሁን የምናምን የተለያዩ ህጋዊ ያልሆኑ ስራዎችን ሲሰሩ የምታያቸው ድርጅት ነው። በህዝብ ንግድ ውስጥ ገብቷል። በወርቅ ንግድ ውስጥ ገብቷል። ህዝቡን እያስፈራራ የሚዘርፈው የሚወስደው ገንዘብ ማዕት ነው። ነጋዴዎችም ይሁን ሌሎችም እንደዚህ እንትን እያደረገ እና ይሄ ስርዓት ማፊያ ስርዓት ነው። ቢጠፋ ለትግራይ ህዝብ ምንም ኪሳራ አይደለም። እኔ ደስ የሚለኝ ነው። በ50 ዓመት በዝቶበታል እና አመሰግናለሁ ኢንጂነር። እርስዎ እንግዲህ የሚጠፋበትን ምክንያቶች እያነሱ እንደውም ወደ ትጥቅ ትግሉ ይገባል፣ ለትግራይ ህዝብ ሌላ ጠንቅ ሌላ ችግር ይፈጥራል እያሉ ስጋቱን እየገለጹ ነው ያሉት። ይሁን እንጂ ጊዜያዊ አስተዳደሩ የነበረው ጌታቸው ረዳን በተመለከተ ህወሓት አንድም ጦር የለውም፣ ውሸቱን ነው፣ ባዶ ነኝ ይላል። እርስዎ ከሚሰጡት አስተያየት ጋር አይጋጭም? ምን አይነት ጦርነት ያመጣል ብለው ነው ወይስ ጌታቸው የሰጠው መግለጫ ወይም ማብራሪያ ሐሰት ይሆን? አይ እንግዲህ ጌታቸው የተለያዩ ነገሮች ነው እንትን የሚለው በተለያዩ ነገሮችን ይናገራል። እንደመጣለት የሚናገር ሰው አንዳንድ ጊዜ ከአሁን በፊት 250,000 ሰራዊት ነበረን። አሁን በትጥቅ ያለው ግን እስከ 72,000 ይሆናል የታጠቀ ህዝብ ያለው። ይህንን ባጀት ስንከፍል ነበር እየከፈል ነው ያለ ነበር እኮ ባለፈው ሳምንት እና ትጥቅ አለው። ትጥቅ የለውም ማለት አትችልም። የታጠቀ ኃይል አለው እና ይህንን የታጠቀ ኃይል ይዞ እንግዲህ አሰላለፉ አብይም የሚጠፋው አይደለም። ራሱ ይህንን ትጥቅ ይዞ እንዲቆይ ያደረገው ራሱ ነው፣ ያውቀዋል። ሲመግበውም የቆየው ራሱ ነው። ስንቅ ሲልክለት የነበረም ራሱ አብይ ነው እና ይህንን ኃይል ያውቁታል። አለ ኃይል እንግዲህ የሚፈልገውን ትጥቅ እርዳታ ካገኘ ከኤርትራ ጋር ተሰልፎ አብይን የማይገጥምበት ምክንያት ምንም እንትን የለም። ከዛ በኩል ደግሞ እንግዲህ ጌታ ኃይል ይዤ እየመጣው ነው፣ በዚህ የተሰለፉ ነው። ሌላ ትጥቅ የያዙ ኃይሎች ኢንጂነር እየተቆራረጡብኝ ነው። ሰማል ኢንጂነር? ሄሎ ትንሽ ተቆራርጠው ነበር፣ አሁን መጥተዋል። እሺ እንግዲህ እርስዎ እንዳሉት ጌታቸው ረዳ ቀደም ሲልም ገልጸውታል። ወደ 250,000 ወታደሮች አሉኝ ይላል። ለዚህም ደግሞ ወደ 8 ቢሊዮን ብር ነው አስታውሳለሁ በአንድ ወቅት የተናገረው ጠቅላይ ሚኒስትሩ። የተሰጠንን በጀት እኮ ለዚህ አገልግሎት አውለነዋል፣ ገንዘብ የለንም እስከ ማለት መግለጫ መስጠቱን አስታውሳለሁ። አሁን ደግሞ የለንም እያለ ነው። ይሁን እንጂ እንደው
አሁን በቅርቡ የመጡ ዜናዎች እንደሚያመላክቱት ከኤርትራ ጋር ግንኙነት ህወሓት እንደመሰረተና ቦርደሮች ሁሉ መከፈታቸውን እየሰማን ነው። በሚያሳዝን ሁኔታ በሚሊዮን የሚቆጠሩ የትግራይ ልጆች ተፈናቅለው በመቶ ሺዎች አንዳንዶችም ወደ ሚሊዮን ያስጠጉታል ሰዎች የሞቱበት ጦርነት ላይ ተሳትፎ አድርጓል የተባለው የትግራይ መንግስት አሁን ግን ተመልሶ ከህወሓት ጋር መስራት ይጀምራል ሲባል እንደ አንድ የትግራይ ተወላጅ እንደዚሁም ደግሞ ህወሓትን እንደመሰረተ ሰው ምንድነው የተሰማው ስሜት? እንደው እርሶስ አስበውት ያውቃሉ? እውነት ህወሓት ተመልሶ ከትግራይ ጋር ይቅርታ ከኤርትራ ጋር በመሆን ተመልሶ አብይን ለመጉዳት ይሰለፋል የሚል እንደው ጥርጣሬ በአእምሮ ውስጥስ ገብቶ ይሆን? እንደዚህ አይነት ሁኔታ ሲፈጠር የግድ እነዚህ እንትን ሊጠጉበት የሚችል ኤርትራ ካስጠጋቸውና ከፈቀደላቸው እኔ እንዲያውም ጥርጣሬ ነበር የኤርትራ መንግስት እነዚህን አያስጠጋቸውም የሚል ነገር ነበር የነበረኝና ይህንን አሊያንስ ካገኙ እንትን የማይሄዱበት ምክንያት የለም። ለመኖር የማያደርጉት እንትን ሊኖር አይችልም ብዬ ነው የምገምተው። እንግዲህ ለረጅም ጊዜም የጥርጣሬ ግንኙነት እያደረገ ነው እንደዚህ እያደረጉ ነው ሲባል ይቷል። እንግዲህ ረጅም ጊዜ ሆኗል እና አያደርጉም የሚል ነገር አልነበረኝም። ኮርነር ሲሆኑ የመጨረሻው እንትን የሆነ ይሁን ብለው ወደ ኤርትራ ከኤርትራ ሊሰለፉ ይታያል እና ነው እንግዲህ ከነሱ ውስጥ ሌላ አሰላለፍ ሊያመጡ ይችል ይሆናል። ከአማራው ኃይልም ጋር ልንሰለፍ እንችላለን የሚልም ነገር የሚደመጥበት ሁኔታ ነበር። ግን ኤኒቲንግ ሀፐን ሊያደርግ ይችላል። በዚህ ሁኔታ እነዚህ ሰዎች ህይወታቸውን ለማስቀጠል የለመዱትን ሌብነትና ስርቅ ይሄ ምቾት ለማስቀጠል የማያደርጉት ነገር የለም። የማፊያ ድርጅት ነው። አሁን ይሄ ቲፒኤልኤፍ የነፃ አውጪ ድርጅት ለህዝብ የሚያገለግል ድርጅት አይደለም። ለራሱ የቆመ ድርጅት ነው ይሄ ድርጅት። እስቲ በዚህ ጉዳይ ላይ መጨረሻ ሀሳብ ላንሳ። በተለይም ህወሓት እንግዲህ ለ50 ዓመታት በትግራይ ህዝብ ውስጥ ያለ ነው፣ ከልባቸው ማውጣት አይቻልም ነው የሚሉት የህወሓት አመራሮች። ይሁን እንጂ አሁን ስምረት በሚል የምርጫ ቦርድ ጊዜያዊ ምዝገባ አድርጎለታል። እንደው የትግራይ ህዝብ ይህንን ይቀበላል ብለው ያስባሉ? እነ ጌታቸው ረዳን እንግዲህ ሙሉ በሙሉ የትግራይ ህዝብ ላይቀበለው ይችል ይሆናል፣ ግን የሚቀበለው ሴክተር አለ። እንግዲህ አሁን በዚህ የስልት ሽኩቻ ላይ የተፈጠረ አከፋፈል አለ። ይሄ የሰሜኑና የምዕራቡ ህዝብ ማዕከላዊና ምዕራብ የሚሉት አካባቢና ይሄ የደቡብ አካባቢ ኢንክሉዲንግ የሰሜን አጋማ አካባቢ ጀምሮ ወደታች ያለው ደግሞ ወደ ሁለት የተከፈለ ነገር ሆነዋል እና እነ ጌታቸውም የሚደግፋቸው ይሄ ወደ ደቡብ ያለው አካል ስለሆነ የሚደግፋቸው ኃይል አለ። እንዲያውም በትጥቅም ደረጃ እየታጠቁ ያሉ ኃይሎች አሉ። አፋር ወጥተው እየታጠቁ ያሉ መሆናቸውን ሰምተናል። ያየናቸው ነገሮች አሉ እና እንደዚህ አይነት ክፍፍል መፈጠሩ በትግራይ ህዝብ በጣም የሚያሳዝን ነው። ማንንም ደግሞ የሚጠቅም አይደለም። ግን ወደ የአውራጃ ልዩነቶች እንዴት ሊመጡ ይችላሉ? በእርግጥ በትግራይ ውስጥ ሆኖ እንደ ትግራይ ማህበረሰብ አንዱ ሊደግፍ ይችል ይሆናል እንደ ፖለቲካ አመለካከቱ። ግን አሁን እርስዎ እንደሚሉኝ በየክፍለ ሀገሩ በክልሉ ውስጥ ደቡብ፣ ሰሜንና ምዕራብ በሚል የመከፋፈል ነገር ወይም በየክፍለ ሀገሩ በየአውራጃው ወይም በየዞኑ የመከፋፈል ነገር እንዴት ሊመጣ ቻለ? እንግዲህ እንደሚታወቀው አብዛኛው የቲፒኤልኤፍ አመራር የከፍተኛው አመራር ማዕከላዊና ምዕራብ ትግራይ ስለሆነ ከድሮ ጀምሮ ይሄ እንግዲህ ጥርጣሬ ፖለቲካው ማያያዛቸው ራሳቸው ወደ ስልጣን የሚያመጡት ቅርበታቸው
የሚያሳዩት አንዳንድ አድሎ ምናምን አይነት ነገሮች ህዝቡን ያሳይተዋል። ህዝብ በእንደዚህ መልክ እየተከፋፈለ መጥቶ እንግዲህ የሚከፋፍሉት ከፖለቲካው ኤሊት እንግዲህ ከአመራሩ እንደዚህ አይነት አከፋፈል መጥቶ በእንደዚህ አይነት ሲከፋፈል ትንሽ እንትን ያደርገዋል። ለምሳሌ ይሄ ቲፒኤልኤፍ ጠንካራ ድጋፍ ያለበት አካባቢ ወደ እዚህ ማዕከል እና እንትን ያለው ምዕራብ ያለው ነው። ወደ ደቡብ ስትመጣ ህዝቡ ብዙም አይደግፋቸውም። እንደዛ በዚህ በኩል ያለው እንደ ሃይማኖት እንደ እንትን አድርጎ ነው ልክ እንትን የሚያደርጋቸው። የሚያጠፉትንም ጥፋት ብዙ እንትን አላደረገም። በዚህ አካባቢ ያለው ግን ትንሽ ተቃውሞም ያሳያል። የአስተዳደር ድክመት አለ፣ ኮራፕሽን አለ፣ አንዲሞክራቲክ ነው የሚል እንቅስቃሴዎች ነበሩ እና ይሄ እንግዲህ ህዝቡን እየከፋፈለው የመጣ ሁኔታ ነው ያለው። ቲፒኤልኤፍም በይበልጥ የሰራበት ቦታ እንግዲህ ወደ ምዕራብና ማዕከላዊ ሲሆን ወደዚህ ሲመጣም ኢኮኖሚካሊ እኛን አግልሎናል ወይም የሚገባውን ትኩረት አልሰጠንም፣ እንደዚህ የመሳሰሉ ቅሬታዎች ነበሩና ይሄ እንግዲህ በፖለቲካል ኢሊቱም ውስጥ ነበር። ሲከፋፈል እንግዲህ እያጎሉት መጥተዋል ማለት ነው። በተለይ አሁን ከተከፋፈሉ በኋላ የታየው ይሄ ነው። ቲፒኤልኤፍ ትልቅ ተቃውሞ የገጠመው በዚህ በደቡብ አካባቢ ነው። ህዝቡ በሙሉ ተነስቶ ተቃውሞ የራሳችንን አስተዳደር አታፈርሱብንም ብሎ በግድ አፍርሰው የእሱን አስተዳደር አፍርሰው ነው እንግዲህ አሁን እንትን ያደረጉት፣ በግድ አስገድደው ነው። እና እንደዚህ አይነት ሲኖር ያው እንግዲህ እየተካረረ መጥቷል። ይህንን ደግሞ የሚያርገበግቡ አብይም እንግዲህ እጅ ይኖርበታል በዚህ ላይ። ከአርሚውም ተገንጥለው ይህንን አካሄድ አንደግፍም የሚሉ አትሊስት ሚሊተሪሊ በእንደዚህ መንገድ መፈታት አልነበረበትም ይህን ሂደት ብለው የሚያምኑ ያው እንግዲህ አብዛኛው የቲፒኤልኤፍ እንትን ዝም ብለው ለውትድርና የተቀጠረ አይደለም። ፖለቲካል አቋም ኖሮት ፖለቲካል ድጋፍ ለማድረግ የገባ ኃይል ነው እና ግማሹ እንግዲህ ይህንን አልደግፍም ብሎ መሰንጠቅ ጀምሮ እንግዲህ ወደ አፋር የዘመተ ኃይል አለ። እዛ ለስልጠና እንትን ያደረገ ኃይል አለ እና እንደዚህ አይነት ዲቪዥንስ እንግዲህ የምናያቸው ይሆናሉ። ይህንንም የሚያሰፋ ሁለት ተፎካካሪ ኃይል እንዳለ እናያለን። ከልብ አመሰግናለሁ ኢንጂነር ግዳይ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችንም ኢንጂነር ግዳይ ዘርአጽዮን ናቸው። የህወሓት መስራችና ምክትል ሊቀመንበር ሆነው አገልግለው የነበረ ፓርቲያቸው ዛሬ ተሰርዞ በምትኩ ደግሞ በትግራይ እንደገና አዲስ ፓርቲ በነጌታቸው ረዳ ማለትም ህወሓት ለሁለት ተሰንጥቆ ዶክተር ደብረጽዮን የሚመራው ቡድን ተሰርዟል። በጌታቸው ረዳ የሚመራው ቡድን ደግሞ ስብረት የሚል አዲስ ፓርቲ ተመዝግቧል በምርጫ ቦርድ። እንግዲህ ይህን በተመለከተ ነው ሀሳባቸውን የሰጡን። ወደሚቀጥሉት ጥያቄዎቻችንም እናመራለን። እናንተም አብራችሁን ቆይታ እንድታደርጉ በማክበር እጋብዛለሁ። እንግዲህ ኢንጂነር የትግራይ ጉዳይ እንዳሉት እናንተ ያሰባችሁት ያቀዳችሁት ነገር ሳይሆን ቀርቶ እነሆ የማፊያ ቡድን ነው እስከ ማለት ደርሰዋል እርሶ ራሱ። እና ይህ ቡድን የሰራው ስራ በሀገራችን ላይ ያመጣው ጣጣ እጅግ ከባድ ነው። ዛሬ ኢትዮጵያ የምትባለው ሀገር በዚህ ጭንቅና መከራ ውስጥ እንድትገባ ካደረገው ይሄ ፓርቲ አንዱና ቀዳሚው ነው። ምንም ጥርጥር የለውም። በዓለም አቀፍ ዲፕሎማሲያችን ምን ደረጃ ላይ እንደነበረ የሚያውቁት ነው። እርሶ በደንብ አድርገው ያውቁታል። ዛሬ የት ነን ያለ ነው? የኢትዮጵያ ኢኮኖሚ የት ነበረ? ዛሬ የት ነን ያለ ነው? የኢትዮጵያ ሕዝብ ፍትህና ነፃነት ከማጣት በዘለለ በየቀኑ በድሮን ጭምር የሚደበደብበት፣ በከባድ መሳሪያ የሚጨፈጨፍበት፣ በሺዎች የሚቆጠሩ ሰዎች የሚሞቱበት፣ በሚሊዮን ደግሞ የሚቆጠሩ የሚፈናቀሉበት ሀገር ሆናለች። ለዚህ ደግሞ ቀዳሚ ኃላፊነቱን ሊወስድ የሚገባው ዛሬ ተሰረዘ የሚባለው እርሶም የገለጹት ይሄ የማፊያ ቡድን ነው እያሉት ህወሓት የሚባለው ፓርቲ ነው ይላሉ። በርካቶች በዚህ ይስማማሉ። እንደሚያውቁት ዛሬ በኢትዮጵያ የሕክምና ባለሙያዎችም በጣም በሚያሳዝን ሁኔታ እየተፈጸመባቸው ያለው ግፍና በደል በጣም በርክቷል።
የትጥቅ ትግሉም በተለይም በአማራ ክልል ያው እንደሚያዩት ነው ከፍተኛ ትግል እየተደረገ ያለበት ሁኔታ አለ። ሀገሪቱ በአጠቃላይ ችግር ውስጥ ነች የምትገኘው። አብይ አህመድ ዛሬ ወደ አውሮፓና ወደ ሌሎች አካባቢዎች ጉብኝት እያደረገ ነው። ልክ ሀገር ሰላም እንደሆነ እንቅስቃሴ እያደረገ ነው የሚገኘው። እስቲ የእነዚህ ሁሉ ውስብስብ ችግሮች ምክንያት እንግዲህ ያው የህወሓት ፓርቲ እንደሆነ የታወቀ ቢሆንም በተጓዳኝ ደግሞ አሁን ስልጣን ላይ ያለው አብይ አህመድ ካቢኔ እየሰራ ያለውን ነገር ይመለከታሉና ምን ይሉናል? ይህንን የአገር ውስጥን የሕክምና ባለሙያዎች እንቅስቃሴስ እንዴት አይተውት ይሆን? ውጤት ያመጣል? ወል እንግዲህ እንደገለጽከው ኢትዮጵያ ውስጥ አሁን ያለው ውስብስብ ችግሮች መዓት ናቸው። መንግስት ራሱ የፈጠራቸው ናቸው። እንግዲህ ሆን ብሎም የሚፈጥራቸው ናቸው ብዬ ነው የምገምተው። አሁን ባለው ሁኔታ አንደኛ በክልሎቹ የሚታዩ ጦርነቶች አማራ አካባቢ ትጥቅ አስፈታለሁ ብሎ የጀመረው እንትን ምን ላይ እንደደረሰ የምናየው ነው። እንግዲህ የፋኖ ኃይል ተጠናክሮ ትልቅ እንትን የኢትዮጵያን ኦልሞስት ኃይል በሙሉ የጦር ኃይል መከላከያ እዛ ላይ ኢንጌጅድ እንዲሆን አድርጎታል እና ትልቅ ውጥረት እንዳለበት ኢኮኖሚውን በሙሉ ወደ ጦርነት የሚያመራ እንትን የሚያደርግ ባጀቱን ሁሉ የሚበላበት ሁኔታ ነው የምናየው። ህዝብ ላይ ማት ስቃይ እየደረሰ ነው። በድሮን በምናምንም ሳይቀር ሰላማዊ ህዝብም ሳይቀር እየተመታ እየተደበደበ መሆኑን እናያለን። በኦሮሞም እንደዚያው ነው። ኦሮሞም እንግዲህ ይሄ ስርዓት ከመጣ ጀምሮ ያለው እንትን የኦሮሞ ነኝ በሚል ስም እንትን ቢያደርግም የኦሮሞ ህዝብ እንዳልተቀበለው የሚያሳይ ነው። ትልቅ ጦርነት ነው ያለው። ትልቅ ተቃውሞ ነው ያለው። በዚሁ ላይ የሀገሪቱ ኢኮኖሚም በደንብ ማኔጅድ ያልሆነ ሁኔታ መሆኑን ታያለ። እንግዲህ እንደዚህ ሆኖ ትልቁ ባጀት ወደ ጦርነት የሚጠፋ ሲሆንም ከዛ በላይ ደግሞ ለቅንጦት የሚውሉ የሚጠፉ ማዕት ገንዘብ ያለበት ሁኔታ ነው። ከዚህ አልፎ በፖሊሲ ደረጃ የተከተላቸውን ሁሉ ስንመለከት አሁን ገንዘብን ዲቫልዩ ማድረግ ራሱ የፈጠረው ኢንፍሌሽን በኢንፍሌሽን ላይ ኢንፍሌሽን የፈጠረበት ሁኔታ እና ድርብርብ የሆነ ኢንፍሌሽን እንዲመጣ ያደረገ ህዝቡ በኢኮኖሚ ሁኔታው እንዲሰቃይ የሆነበት ሁኔታ ነው የምናየው። መላው የኢትዮጵያ ህዝብ ነው እንግዲህ በዚህ የሚሰቃየው። ኑሮ ውድነት አለ፣ ግሽበት አለ እና በዚህ የኑሮ ሁኔታ ደግሞ የሰራተኞቹን ሁኔታ ስንመለከት የደሞዝ ጭማሪ ሲጠይቁ ለረጅም ጊዜ ቢቆዩም እስካሁን ድረስ አድማጭ ሰሚ ጆሮ አላገኙም እና በዚህ ሁኔታ ላይ እንግዲህ የኢትዮጵያ ህዝብ አድማ አለማድረጉ ካልሆነ በስተቀር የሚገርመን አድማ ማድረጉ ተገቢ እና ትክክለኛ ነው። የዚህ የጤና እንትኖች ባለሙያዎች መጨረሻ ለምነው ጠይቀው አስተካክሉልን ብለው ከሁኔታው ጋር እንዲሄድላቸው በተለያየ መንገድ ጠይቀው ሊሰማ የሚችል ሊፈታላቸው የሚችል ኃይል አላገኙም። ከተራቡና ከመሞት ሞት ተቃውሞ ሞት ይሻለኛል የሚለው ነገር ይመጣል። እየሞተ ደግሞ ሊያገለግልህም አይችልም እና ያነሱት ጥያቄ ደሞዛቸውን አይተናል። እንግዲህ በብዙ ጊዜ በሚዲያ ስታዩት እንደነበረ ነው። የኢትዮጵያ ዶክተር ደሞዙ ወደ $85 በወር ሲሆን ሌሎች የአፍሪካ ሀገሮች እስከ 3,000 4,000 ድረስ የሚሄድ ነው እንትናቸው ደሞዝ እንትን የሚከፍሉት እና በምን ያህል ዝቅተኛ እንደሆነም ታዩታላችሁ። በ8,000 በ80,000 8,000 ማለት ነው 9,000 10,000 ብር አንድ ዶክተር ምን አይነት ኑሮ ነው የሚኖረው ኢትዮጵያ ውስጥ አሁን ባለው ግሽበት አሁን ባለው እንትን እና ይህንን መነሳቱ ተገቢ ነው። እኔ ዶክተር ሌላው ህዝብ መነሳቱም ነው የሚገርመኝ።
ከዛ የባሰ ከዛ በታች የሆነ ህብረተሰብ አለ በ3000 4000 እየሰራ የሚኖረው። ይሄ ህዝብ እንዴት ይኖራል? እየኖረ አይደለም። እና መጨረሻ እንግዲህ እንደዚህ አይነት አድማዎች በብዛት ሊነሱበት የሚችል ሁኔታ ራሱ መንግስት የፈጠረው ሁኔታ ነው። በዚህ አንጻር የምታዩት ነው። ለቅንጦት የሚያጠፉት ገንዘብ ማለት ነው። ቤተ መንግስት ለመስራት እስከ 13 ቢሊዮን ዶላር የሚያወጣ ባጀት ያጠፋሉ። የከተማ ብልጭልጭ ለማድረግ የሚያጠፉት ገንዘብ ማለት ነው። እና ይህንን ቅድሚያ ሰጥቶ እንደ መፍታት ወደዚህ ያልሆነ ቅንጦትና ዝም ብሎ የራስን ተክለ ሰውነት ለማሳደግ የሚደረጉ እንትኖች በጣም ያሳዝነው። ይኸው እንደዚህ እያደረጉ እንኳን በቀደም እንዳየነው የቴክኖሎጂ ለማሳየት ነው እዚህ ላይ ደርሰናል ተብሎ የአብይ በድሮኖች ምርኢት የሚታይበት እስከ 200,000 ዶላር እስከ 200,000 ሚሊዮን 200,000 ዶላር ነው መስለኛል ወጪ የተደረገበት ሁኔታ አይተናል። ሐኪሞች ተራብን እያሉ ነው ማለት እያለ ይህንን ለመመለስ አልችልም ገንዘብ የለኝም ይላል። ለእንደዚህ አይነት ወጪ ማድረግን አለው እና ይሄ መንግስት ስርዓት ያጣ ቅጥ ያጣ በመሆኑ እኔ ህዝቡ መነሳቱ አይገርመኝም። እንዲያውም የተራበ ህዝብ እሞታለሁ የሚል ህዝብ መንግስቱንም የሚበላ ህዝብ ነው፣ ይበላዋል። ወደዚያ ነው የሚሄደው። እዚህ ደረጃ ነው የደረሰው የኢትዮጵያ ህዝብ። ልክ ነው። እንግዲህ ሐኪሞች ጥያቄ ትክክለኛ ጥያቄ ነው። እየሞት ልናገለግል አንችልም። ከዚህም አልፎ ሌሎች ጥያቄዎችም አሏቸው ከሱ ጋር ከህክምና ጋር አብረው የሚሄዱ የህክምና መሳሪያዎች የተሟሉ አይደሉም፣ መሟላት አለባቸው። የሚሉ ነገሮች አሉ። የአስተዳደር ጉዳይን ድክመቶች ይታረሙልን የሚሉ ጥያቄዎች አሉ። የተለያዩ ጥያቄዎች ከፕሮፌሽናቸው ከስራቸው ከሙያቸው ጋር የሚያያዝ ነገር ብዙ ያነሱት ነገር አለ። መንግስት ግን ይህንን ሁሉንም ይክደዋል። ያነሱትም ጥያቄ ፖለቲሳይዝ ሊያደርገው ወደ ፖለቲካ ሊቀይረው ይፈልጋል። እርግጥ ፖለቲካ ነው፣ ወደደም ጠላም የህዝብ ነገር እሱን ነው የሚበላው። ፖለቲካ እናደርገውን ብንልም ፖለቲካ ነው። ልክ ነው። እና የተራበ ህዝብ እስካሁን ድረስ እንደዚህ ተሸክሞ መቆየቱ ነው የሚገርመኝ። ከዚህ የባሰ ሁኔታ አለ። ህዝቡን ከአገር ለማድረግ ከተማ ለማቆናጀት በማለት ህዝቡን እያፈናቀልክ ወደ ሜዳ የምትጥልበት፣ በችግር ላይ ችግር የምትጨምርበት፣ የምታፈናቀልበት ሁኔታ ምን ይባላል? ምንም እኔ እኮ ትርጉም ልሰጠው የማትችል ነገር ሂደቶች ስታይ እኮ ነው የምታደርገው። እና የዶክተሮች መነሳሳት ተገቢ ነው። ወደው አይደለም፣ ለመኖር ሲሉ የሚያደርጉት ትግል ነው። ለመኖር ትግል ታደርጋለህ። ሌሎቹም እንደሚከተሏቸው ምንም ጥርጣሬ የለኝ። የኢትዮጵያ ሁኔታ ይህንን ነው የሚጠይቀው። ከልብ አመሰግናለሁ ኢንጂነር ግደይ። እንግዲህ የሐኪሞቹ ጥያቄ ከአዲስ አበባ ጀምሮ ወደ ሌሎች ክልሎችም እስከ ትግራይ መድረሱ የሚታወቅ ነው። ይሁን እንጂ የጤና ጥበቃ ሚኒስትሯ ዶክተር መቅደስ ስህተት ነው፣ ሁሉም ተሟልቶ ስራዎች እየተሰራ ነው ስትል እንዲህ ተናግራለች። እስቲ እንስማውና ወደ እርሶ ልመለስ። አመሰግናለሁ ተመስገን። በተለይ በአገር አቀፍ ደረጃ በተለያዩ የጤና አገልግሎት መስጫ ዘርፎቻችን ቦታዎች ላይ በሁሉም ጤና ተቋማት ላይ በአገር አቀፍ ደረጃ ከጤና ኬላዎች አንስቶ በጤና ጣቢያዎች፣ በሆስፒታሎች እንግዲህ በጤና ኬላዎች እንኳን ስናይ ከ18,000 በላይ የሚሆኑ ጤና ኬላዎች አሉን። ከ4,000 በላይ የሚሆኑ የጤና ጣቢያዎች አሉን። ከ350 በላይ የሚሆኑ የመጀመሪያ ደረጃ ሆስፒታሎች አሉን። በደረጃም ስንመለከታቸው የጀነራል ሆስፒታል፣ አጠቃላይ ሆስፒታል የምንለውና ሪፈራል ሆስፒታሎች አሉን። በእነዚህ ሆስፒታሎች በአገር አቀፍ ደረጃ በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን
በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። በዚህ እንግዲህ ይህንን ነው የምትለው የጤና ጥበቃ ሚኒስትሯ ያለምንም መቆራረጥ ስራዎች እየተሰሩ ነው የምትለው። ግን ይህ ደግሞ ትክክል አለመሆኑን በርካቶቹ እየገለጹ ነው የሚገኘው። ሌላ አንድ የታካሚ ቤተሰብ እናቷ የደረሰባትን ችግር በተመለከተ እንዴት ትናገራለች። ሁለቱንም እናመለሳለሁ እርሷ ሆነ አሁን ሞቱብኝ ነው፣ ጭንቀት ልሞት ነው። እባካችሁ እናቴ እንዳላጣት እኔ ብቻ አይደለም ብዙ ህዝብ እየተሰቃየ ነው። እባካችሁ ድረሱላቸው። እባካችሁ ግራ ግብት ሲል ወደዚህ የወጣሁትኝ እናቴ እየተሰቃየች ይዣትም አልወጣ ሌላ ቦታ እንዳልወስዳት ኦክሲጅን ላይ ናት። እንግዲህ ይህንን ነው የሚመስለው። ኢንጂነር በዚህ በኩል በተሟላ ሁኔታ ይሰራል ይላል የመንግስት ከፍተኛ ባለስልጣን ወይም ሚኒስትር የሆነችው ዶክተር መቅደስ። እንደዛ ስትናገር ህመማኖቹ ደግሞ ይኸውና ችግር ውስጥ ገብተናል ይላሉ። እንዲህ አይነት ሁኔታ ባለበት መንግስት ለምንድን ነው የሚዋሸው ይላሉ። ይህንንስ ጉዳይ ቅድም በእርግጥ የተናገሩት ነገር አለ። ሌሎቹ ዝምታቸው መምረጣቸው የሚያሳዝን ጉዳይ ነው። ይህ ሁሉ ባለበት ሁኔታ ሌሎችስ ማህበራት ለምሳሌ እንደ መምህራን ማህበር አለ፣ የሰራተኞች ኮንፌዴሬሽን አለ፣ የታክሲ ማህበር አለ። በጣም የመንግስት ሰራተኞች የተለያየ ማህበሮች አላቸው። እነዚህስ ደግሞ በዝምታ ማለፋቸውንና የመንግስትን ክህደትና ውሸት ሲያዩ ምንድን ነው ሊሉን የሚችሉት? ይህ መንግስት ውሸቱንም እንኳን በደንብ አድርጎ መዋሸት አይችልም። ችግሩ እሱ ነው። ውሸቱ መጀመሪያ አድማ የለም ይላል። አድማ አለ፣ ግን አብዛኞቹ ገብተዋል ምናምን ቢሉ እንኳን ሌላ ጉዳይ ነው። ግን አድማ መኖሩንም ለማመን አይፈልግም። ከዚህ አልፎ እንዳየው በተለያዩ እንትኖች ማስጠንቀቂያ ሲሰጡ ቆይተዋል። ከዚህ ካልገባችሁ እናስወጣችኋለን፣ ሌላ እንቀጥራለን ምናምን ሲሉ ነበር። ይሄ ራሱ ማስረጃ እኮ ነው፣ በቂ ማስረጃ ነው። እርስ በርሱም የሚጋጭ ነገር ነው። ሁሉም ስራ ላይ ካሉ እንደዚህ አይነት ማስታወቂያዎች ማውጣትና ማስጠንቀቂያዎች ማውጣት ምን አስፈለገ? ፖሊሱም ምኑም ሲያስጠነቅቁ እንደነበረ አይተናል። እና ውሸቱንም በደንብ ቢዋሹት እኮ ጥሩ ነበር። ግን ይህ ዝም ብሎ የሚታይ ነገር እንትን በሚኒስትር ደረጃ እንደዚህ ሲዋሹ በጣም የሚያሳዝን ነው። ሌላው ሲታሰሩ አይተናል። ሆስፒታሎች ቅጥር ግቢ ውስጥ ወታደሮች ገብተው በኃይል እንዲሰሩ ህዝቡን ሲያስገድዱ፣ ሐኪሞችን ሲያስገድዱ አይተናል። ህዝቡ ሲጮህ ከነሱ ጋር ሆኖ ሲያለቅስ እንደነበር፣ ድጋፍ ሲሰጣቸው እንደነበር ለሐኪሞቹ አይተናል። እንደዚህ አይነት የታዩ ነገሮች ናቸው እና በየአካባቢው የሚደረጉትም ተቃውሞች አሁን በአሁኑ ወቅት እንግዲህ ቴክኖሎጂ ባለበት ወቅት በቪዲዮም በምንም በሚዲያ እየተሰራጨ ነው እና ይህንን እያየን እኮ ነው እንዳላየን እንደዚህ የምትዋሸው። እና ይሄ መንግስት የውሸት መንግስት ነው፣ በውሸት ለመኖር የሚፈልግ ነው እና ግን ህዝቡን ሊያሳምን አይችልም። ህዝቡም የሚቀበለው አይደለም። አሁን ያለው እንግዲህ እኔ የምለው ምንድን ነው፣ ህዝቡ እንግዲህ ይሄ የደረስንበት ሁኔታ ያለንበት ሁኔታ ህዝቡ መኖር አቅቶት ከእንግዲህ ወዲህ መኖር አልችልም እናንተን እምበላለሁ የሚልበት ደረጃ ላይ ነው ያለው። ይሄ ነው አሁን በጸጥታ በኃይል በቁጥጥር በምናምን ጸጥ አድርገውት ሊሆን ይችላል፣ ግን ይሄ ይፈነዳል። ሊይዙት ሊቆጣጠሩት የማይችል ሁኔታ ነው የሚመጣው። አሁን ሐኪሞቹ ወደው አይደለም፣ ብታስሩንም ብትገድሉንም ከመሞት ሌላ ምን ይመጣብናል ብለው ነው አሉ። በቃ ከዚህ በኋላ ምን ታመጣላችሁ? እንግዲህ እዚህ ላይ ይሄ መንግስት ለህዝቡ የማያስብ መሆኑ ለህዝቡ የማይጨነቅ መሆኑን ነው የምታየው። ለህዝቡ የሚጨነቅ ቢሆን ኖሮ ለመነጋገር እንኳን ፈቃደኛ ሆኖ አትሊስት የመነጋገር ምልክት ማሳየት ነበረበት። የለም፣ ህዝቡ እንዳይጎዳ ይሄ ህዝብ እንትን እንዳይሆን በሕክምና ያለው ህዝብ እንዳይሞት እንዳይጎዳ የሚል ነገር የለውም።
በእንደዚህ መልክ ደግሞ ሐኪሞችም ሊሰሩበት የሚችሉ እንትን ጠቧል። አሁን አይችሉም። ማንችል ከሆነ ወይም እንጠፋለን ወይም እንሰደዳለን የሚሉት ነገር ነው የሚመጣው። በመጨረሻም ህዝቡ ነው የሚጎዳው። እና ይህንን እንትን ለማስማማት ለመደራደር እንኳን ፈቃደኝነት አለማሳየቱ ለህዝቡ ምንም ደንታ የለው መንግስት መሆኑን ነው የምታየው። እና እኔ የሚለው ምንድን ነው አሁን ሐኪሞቹ እንትን ያደረጉት ይሄ ጤና ባለሙያዎች ያደረጉት አድማ ተገቢ ነው፣ ትክክል ነው። መንግስት ማዳመጥ አለበት። ይሄ ማስፈራራት፣ ማሰር ምናምን ማቆም አለበት። ሌላውም ህዝብ ከነሱ ጎን ሆኖ ይህንን መቃወም መቻል አለበት። የራሱንም ዲማንድ ማንሳት አለበት። የራሱንም ጥያቄዎች ማንሳት አለበት። የመንግስት ሰራተኛ በሙሉ እንግዲህ ኢማጂን እንዴት እየኖረ ነው ይሄ ህዝብ። ሊገባ እኮ የማይችል ነገር ነው። በዲቫሉዌሽን ብቻ እኮ 100% ነው የጨመረው እንትኑ የዋጋ ንረት። ይህንን እንዴት ይችለዋል? 10% 10% እንኳን ያልጨመርክለት ደሞዝ እንዴት ሊችለው ይችላል? እና በዚህ ሁኔታ ላይ ህዝቡ እንግዲህ እኔ መጨረሻው የሚፈነዳበት ሁኔታ ነው አይተናል። በእንደዚህ አይነት ሁኔታ የራሳችንም ኤክስፒሪየንስ አለ፣ የሌሎች አገሮችም ኤክስፒሪየንስ አለ። እንደምታውቀው የስፕሪንግ ሪቮሉሽን የሚባለው በአንድ እንትን አልጄሪያ ውስጥ የተጀመረው እንትን ስንት ቦታ እንዳቀጣጠለ እናውቃለን። በእኛም በራሳችን እንትን ካየነው በስሳዎቹ የታክሲዎች ባለታክሲዎች አድማ ነበር ያቀጣጠለው እንትኑ እና እንዲያውም እንዳሁኑ የከፋ ሁኔታ አልነበረም በዛን ጊዜ ስናየው። አሁን በጣም የከፋ ሁኔታ ነው ያለው እና ህዝቡ ይነሳል። መነሳቱ አይቀርም፣ ግን መነሳታችን ላይቀር ሁላችንም አብረን በጋራ እንነሳ ነው የምለው። አሁን በተናጠል እንዳንመታ ሁላችንም ይህንን ትግል ደግፈን እንነሳ። ኢንጂነር ከልብ አመሰግናለሁ። እንግዲህ ምናልባት በውስጥ ያለው ኢትዮጵያኖች በተመለከተ በአንድ ላይ ለመነሳት የተለያየ ጫና አለ። ወታደሩ ደህንነቱ ምኑም ተጽዕኖ ፈጥሮባቸዋል ማለት ይቻል ይሆናል። ግን በውጭ የሚገኘው ማህበረሰብ ይሄ ሁሉ ግፍና በደል በሀገሪቱ ላይ በዚህ ሁኔታ እየቀጠለ እያየ በአይኑ እያየ በጆሮ እየሰማ ግን የሚደረጉት እንቅስቃሴዎች ብዙም አይስተዋሉም። ለምሳሌ ሐኪሞቹን እንቅስቃሴ በተመለከተ በውጭ የሚገኙት በርካታ የሕክምና ባለሙያዎች ማህበር እንዳለ አውቃለሁ። ከዚህ ቀደም በተለያየ ጉዳዮች ላይ ኢንተርቪው ያደረኳቸው ማህበራቶች ጭምራሉ። ቢያንስ እነዚህ እንኳን ከጎናችሁ ነን ለማለት ደፍረው አልመጡም። ምንድን ነው ምክንያቱ ይላሉ? እንግዲህ አንዱ በውጭ ያለው እርግጥ በብዙ መንገድ መደገፍ የሚቻልበት መንገድ አለ። የእነሱን እንትን ለዓለም ህዝብ በማሰማት ድጋፍ ማድረግ፣ ዲፕሎማቲክ እንትኖችን አዌር እንዲሆኑ ማድረግ፣ እንዳይታሰሩ የማድረግ ጫና እንዲደረግበት በመንግስት ላይ በማድረግ ብዙ ሚና ሊጫወት ይችላል። ከዚህም አልፎ እንደዚህ በአድማ ያሉት እንትኖች ባለሙያዎች ሲታሰሩ፣ ከስራ ሲባረሩ ችግር እንዳይገጥማቸው በተለያየ መንገድ ፈንድ ሬዝ በማድረግ ሊረዳቸው የሚችልበት መንገድ አለ። ይህም እንትን ሊያደርገው ትልቅ እንትን ነው። ምናልባትም ተሳደው አገር ለቀው መውጣት የሚሸሹበት ሁኔታ ከተፈጠረም ተቀባይነት እንዲያገኙ በተለያየ መንገድ አኮሞዴትድ እንዲሆኑ የማድረግ ሁኔታ ይፈለጋል፣ ይጠበቃል፣ ከውጭ ካለው ማለት ነው። እና ይህንን እንግዲህ በተባበረ መንገድ ሁሉም ውጭ ያለው ለህብረተሰቡ በአጠቃላይ ቀና አስተሳሰብ እና አመለካከት ያለው የእነዚህን ባለሙያዎች ችግር የሚገባው ማንኛውም ኢትዮጵያዊ በዚህ መንገድ መተባበር ይገባል ብዬ ነው የማምነው። የማይተባበር ካለ ምናልባት ወይም ሁኔታውን በደንብ አልገባውም
ወይም የሚያስተባብረው ማጥቶ ሊሆን ይችላል። በየቤቱ ይህንን ነገር ሳይሰማው የሚቀር ያለ አይመስለኝም። ማንም ኢትዮጵያዊ አሁን ኢትዮጵያ ውስጥ ያለው እንግዲህ ሁሉም የሀብታም ቤተሰብ አባል አይደለም። ሁሉም ቤተሰቦቹ በድህነት የሚኖሩ በውጭ ባለው ድጋፍ የሚኖሩ እየተቸገሩ የሚኖሩ ናቸው እና የራሱን የቤቱን ችግር የሚያውቅ ይህን ሁሉ ነገር መደገፍ ያለበት ይመስለኛል። መፍትሄ ማግኘት አለበት ይሄ ነገር እና ይሄ መንግስት አደብ አድርጎ የህዝቡን ችግር እንዲፈታ ከቅንጦት እንትኖች ወጥቶ ሪል የኢትዮጵያን ፖለቲካል ሁኔታ ኢኮኖሚያዊ ሁኔታ የሚፈታበትን መንገድ ከጦርነት ወጥቶ ሰላም ፈጥሮ ይህንን የሚፈታበት መንገድ እንዲያደርግ ጫና ማድረግ፣ መንቀሳቀስ፣ መታገል ያስፈልጋል። በውጭ ያለው ማለት ነው ብዙ ኢምፓክት ሊፈጥር ይችላል እና እንግዲህ እንደዚህ የማያደርጉ እያወቁ የተኙ ካሉ ሌላ ጉዳይ ነው። ግን ምናልባት የሚያስተባብር ኃይል ታቶም ሊሆን ይችላል። ሊያስተባብር የሚችል ሁኔታ ቢገኝ እንግዲህ በዚህ የሚሰሩ ኃይሎች እንዳሉ እያየሁ ነው። አሁን ተባብሮ ይህንን እንትን መደገፍ በጣም አስፈላጊ ነው ባይ ነኝ። ከልብ አመሰግናለሁ ኢንጂነር ግዳይ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ኢንጂነር ግዳይ ዘርአጽዮንም በተለይም በህወሓት ምስረታ ቀዳሚ የነበሩትና በምክትል ሊቀመንበርነት ሲያገለግሉ የነበረበት ፓርቲ ተሰርዞ በጌታቸው ረዳ የሚመራው የህወሓት ቡድን አሁን ስምረት የሚል ፍቃድ ተሰጥቶታል። ይህም በተመለከተ እሳቸውን ሀሳብ አካፍለውናል። አሁን ደግሞ በአገር ውስጥ በሚደረጉት እንቅስቃሴዎች በተለይም የዶክተሮቹ ወይም የሕክምና ባለሙያዎቹን እንቅስቃሴ በተመለከተ የራሳቸውን ሀሳብ ሰጥተውናል። እንግዲህ ኢንጂነር በማስከተል ያው እርሶም ሲሳተፉበት የነበረው ይሄ የጉሬላ ፋይቲንግ ወይም ደግሞ የትጥቅ ትግል ራሱ ለመፍትሄ ማምጣት አንዱና ቀዳሚ ነው ተብሎ ይገመታል። የፋኖን ትግል እንቅስቃሴ እንግዲህ አብይ አህመድ ራሱ በፈጠረው ችግር ሆን ብሎ ባቀደው መሰረት የተፈጠረ እንጂ ፋኖች ወደዚህ ይገባሉ ተብሎ አልታሰበም ወይም በፍጹም አልተገመተም ነበር። አሁን ገብተው ወደ 2ኛ ዓመት ተደርሷል። እንግዲህ 2 ዓመት ሙሉ ውጊያ ላይ ነው የሚገኝ የፋኖ ኃይል። እንደው የፋኖን የትጥቅ ትግል ሲያዩት ከእርሶ ቀደም ሲል ከጀመሩ ጋት በማነጻጸር እንቅስቃሴውን እንዴት ይገመግሙታል? ፈጥኖ ሄዷል? ዘግይቷል? ወይስ እንደው ያለውን ሁኔታ እስቲ ትንሽ ቢገልጹልን ከልምዶ በመነሳት። አዎ እንግዲህ አማራ ህዝብ ይህንን ትግል ሲደግፍና ሲከተል ያው የግድ ተገፍቶ ከስንት ዓመታት በኋላ ሰቆቃ ነው እንደዚህ የገባው። በመጨረሻም እንግዲህ ትጥቅህንም ማስፈታለሁ ብሎ ትጥቃቸውን ለማስፈታት በጀመረው ጦርነት ነው እንግዲህ ወደዚህ እንትን ሄደው። በዚህ ሂደት ላይ የአማራ ማንነትን የማስከበርና የመጠበቅ ትግል ነው። ፍትሃዊ ነው። በእኔ በኩል እኔ ፍትሃዊ ነው፣ ሁልጊዜም ፍትሃዊ ነው ስል የነበረው ትግሉም ህዝብ የደገፈው ያቀፈው ትግል መሆኑን የምናየው ነው። በ2 ዓመቱ ውስጥ የደረሰበት እንትን በጣም ፈጣን ነው። በእንደዚህ አይነት እድገት ያደገ እኔ ምናልባት በነ ታሊባን ጊዜ የነበረው እንቅስቃሴ ነው በአጭር ጊዜ እንደዚህ ያደገ እንጂ በእንደዚህ አይነት የህዝባዊ እንቅስቃሴ ያደገ አላየሁም። በ2 ዓመት ያሳየው እድገት በጣም ትልቅ ነው። የኢትዮጵያ መከላከያ በአጠቃላይ አሁን አማራ ውስጥ ነው ያለው። ይህንን ሁሉ ቀጥ አድርጎ እየተዋጋ በየአካባቢው ነፃ መሬቶችን ፈጥሮ አብዛኛው የአማራ ክልል በወሎም በል ሸዋም በል ጎጃም በል ጎንደር አብዛኛው በቁጥጥሩ ስር አስገብቶ እንግዲህ ትግል እያደረገ መሆኑን እናያለን። እርግጥ ይሄ ትግል በየፊናው የተጀመረ በመሆኑ ከትጥቁ አንጻር ከታጠቀውና ካሸነፈው አንጻር ስታየው ብዙ ሌላ ነገሮችን ሊፈጥር ይችል ነበር ብዬ ገምታለሁ። ግን
ትግሉ የተማከለና በማዕከልነት የተመራ ትግል ባለመሆኑ የተፈለገውን ውጤት እስካሁን ድረስ ሊያመጣ አልቻለም። አሁን ግን ይህንንም ብዙ ጊዜ ስንለው የነበረ ነው፣ የተማከለ አይነት አመራር እንዲኖረው ማድረግ አለበት የሚል ይህንንም አሁን እንግዲህ በቅርቡ የአማራ ብሔራዊ ኃይል የሚል የማዕከላዊ አመራር ያለው ኮማንድ ፈጥረዋል። ይሄ በጣም ትልቅ እርምጃ ነው። እንግዲህ ወደፊት ትልቅ ለውጥ ሊያመጣ ይችላል የሚል ግምት አለኝ። እስካሁን ድረስ እንግዲህ በሚሊተሪ አደረጃጀትም ካየ ነው በየክልሎቹ የደረሰበት የኦርጋናይዜሽናል ስትራክቸር ራሱ ኮማንድ እና እንትኑ በጣም ትልቅ ነው። በየክልሉ ብዙ እዞች አሉ እና ይህንን ማስተዳደር መቻሉ መምራት መቻሉ ራሱ በጣም ትልቅ ውጤት ነው ብዬ ነው የማምነው። እንግዲህ ይሄ ማዕከላዊ ኮማንድ የሚፈጥረው ነገር አሁን ገና የተለያዩ ዲፓርትመንቶች እና አመራሮች፣ አሰራሮች እንፈጥራለን እያለ ነው። በ2 ዓመት መቼስ ብዙ ሄደዋል ነው የምለው እኔ። እንግዲህ ትልቅ ውጤት ነው ያለው እስካሁን ድረስ። ያው በሚሊተሪ አንግሉ በጣም ትልቅ ውጤት ያሳየበት ሁኔታ ነው የማየው በፋኖ። የሚጎድለው እንግዲህ በዲፕሎማሲያዊ በውጭ ግንኙነት በፖለቲካል አመራር ወደኋላ ቢሆን ተቆረጡብኝ ትንሽ ወደኋላ ወይም ደግሞ በጣም ወጡ ወደ ትንሽ ወይም ኮምፒውተሩን ዝቅ ሊያደርጉት ይችላሉ። በጣም ጥሩ ፖለቲካል እንትኑና ዲፕሎማቲክ ስራው ትንሽ ገና ወደኋላ ቀርቷል። ብዙ መሰራት አለበት እላለሁ። በዚህ ላይ ፈጠን ያለ እንትን ቢያደርጉ ጥሩ ይመስለኛል። አሁን በኢትዮጵያም ያለው ሁኔታ እንግዲህ እየፈጠነ የሄደ ይመስለኛል። አሁን ሐኪሞች አድማ፣ የህዝቡ አመፅ ሊነሳበት የሚችል ሁኔታ ነው እያየን ያለ ነው እና ይህንንም አመራር ለመስጠት የሚያስችል ሁኔታ መፍጠር አለባቸው የሚል እምነት ነው ያለኝ። አሁን ባለው የኢትዮጵያ ሁኔታ የተሻለ አደረጃጀትና ችሎታ ያላቸው ፋኖ ውስጥ ነው ያለው እና ይህንንም ለመምራት ዝግጁ ሆኖ ተገቢ የራሱን አስተዋጽኦ ለማድረግ መዘጋጀት ያለበት ይመስለኛል እላለሁ። ከልብ አመሰግናለሁ ኢንጂነር። እንግዲህ እንዳሉት በጣም ፈጣን እንግዲህ ዓለም ውስጥ አሉ ከሚባሉት የትጥቅ ትግል ከገቡት በአጭር ጊዜያት ውስጥ ውጤታማ ውስጥ በመግባት እንደዚህ አይነት ስራ የሰራ የታጠቀ ክፍል እንዳሉት ከታሊባን የተወሰነ ነገር ሊኖር ይችላል። ግን የፋኖቹ ትግል እጅግ ፈጣን እንደሆነ ብዙዎች ይስማሙበታል። ግን ከትጥቅ ትግሉ በተጓዳኝ አንድ ነገር ከሄደ በኋላ ብዙ ጊዜ እንደሚያውቁት ነው ኢትዮጵያ ላይ በጣም ብዙ ድካም ተደክሞበት ብዙ ነገር ከተደረገ በኋላ በጣም ብዙ ሰዎችም ከሞቱበት ጉዳት ከደረሰባቸው በኋላ ወደ ስልጣን መያዝ ላይና ወይም ደግሞ ወደ ኃላፊነት ቦታ ሲመጣ ተቀልብሶ የህዝቡ ጥያቄ የህዝቡ እንግልት፣ መከራ፣ ስቃይ፣ ሞት ሁሉ ተጥቶ ሌሎች ሰዎች የራሳቸውን መንገድ ተከትለው የሚሰሩበት ሁኔታ ይስተዋላል። ይህም ውጤቱ ላይ ከመደረሱ በፊት አስቀድሞ የሚሰሩ ስራዎች ባለመሰራታቸው ምክንያት ማለት ነው። ይሄ ነገርም ዛሬም እዚሁ በፋኖም በኩል ይስተዋላል። እስካሁን የተሰሩ የትጥቅ ትግሉ ላይ ትኩረት ሰጥተው እየሰሩ ናቸው። ግን ነገ ሁኔታዎች ፈጥረው አሁን እንደሚያዩት በውስጥም በውጭም ያለው ነገር አስጨንቆ ይተውታል። የገዢውን መንግስት አብይ አህመድ አሁን ግራ ገብቶታል። በውጭም የሚንቀሳቀስባቸው ዋና ምክንያቶቹ እነዚህ ናቸው። የገንዘብ እርዳታና ሌሎች ጉዳዮች ላይ የመለመን ነገሮች እንዳሉ እየተገለጸ ነው የሚገኘውና ነገ ወደ ውስጥ ቢገባ ስትራክቸሩ ከዚህ ተሰርቶ ስላላለቀ ተመልሶ ለሌሎች እጅ ላይ ወይም ተፈላጊ ባልሆነው መንገድ ላይ ይወድቃል። የህዝቡ ጥያቄ ሌሎች ይወስዱታል የሚሉ ሰዎች ስጋት አለና ይህም በተመለከተ እየተሰራ ያለ ስራ አለመኖሩን ሲያዩት ምን ይላሉ? በዚህ ጉዳይ ላይ ተጨማሪ ስራዎች እንዲሰሩ። አዎ እንግዲህ ስጋት መኖሩ ተገቢ ነው። አንዱ
የአመለካከትም ድክመት ያለ ይመስለኛል ከህዝባችን ራሱ ማለት ነው። ህዝቡ አንድ መሪ እንዲኖር ይፈልጋል። መሪ የሚሉት ነገር ይፈልጋል። እሱ አይደለም ችግሩ። እኛ አሁን ኢትዮጵያ ውስጥ የቸገረን መዋቅሮች አለመኖራቸው፣ ሊሰሩ የሚችሉ ሊያስተዳድሩ የሚችሉ ድርጅቶች አደረጃጀቶች አለመኖራቸው ነው። እና ይህንን ለመመስረት እንግዲህ ምንድን ነው አንድ ሰው መጥቶ እሱ ካልመራን ይሄ አይሄድም የማንልበት ደረጃ መድረስ አለብን። ይሄ ካልመጣ ደግሞ ይሄ ድርጅት አይሄድም የሚል አመለካከት መኖር የለበትም። አደረጃጀቱ የጋራ አመራር የሚኖርበት በጋራ ሊወስኑ የሚችሉበት ሁኔታ መፈጠር አለበት። አሁን ብዙዎች እኔ እንደምሰማው ይሄ ማዕከላዊ አመራር 13 አመራሮች መኖራቸው ቅር የሚላቸው ሰዎች አሉ። ለምን ቅር ይላቸዋል? 13 ሰው መኖሩ ጥሩ ነው። ከዚህ ስትራክቸርስ መፍጠር መቻል አለብን። የአንድ ሰው መሪ መምጣት አይደለም የምንፈልገው። አሁን በአሰራር ደረጃ በሴንትራል ኮሚቴ፣ በኤግዚኪቲቭ ኮሚቴ፣ በሌሎችም በተለያዩ ኮሚቴዎች ደረጃ እየተማከለ አመራር የሚሰጥ ሁኔታ መፈጠር አለበት ነው። ይሄ ኮሌክቲቭ ሊደርሺፕ የሚባለው ማለት ነው። እና ኮሌክቲቭ ሊደርሺፕ እንዲኖር ማድረጉ ጥሩ ነው። እኔ ፋኖ ራሱ ካፈጣጠሩ ይህንን ነገር የሚገፋ ሆኖ ነው የሚታየኝ። ምክንያቱም በየክልሎቹ የተነሱ በየቀጠናዎቹ እንትን የሆኑ እንትኖች ኃይሎች ስለሆኑ ተመጣጣኝ ኃይሎች ናቸው። ተመጣጣኝ ቁጥጥር ሊያደርጉ የሚችሉ ናቸው። በጋራ ሊወስኑ የሚችሉ ናቸው። በጋራ የሚወስኑበትን ፕላትፎርም መፍጠር ያስፈልገናል ነው። እንግዲህ እንደዚህ ሲሆን ምናልባት አንተ ቅድም ያነሳው የአንድ ሰው ወይም የተወሰኑ ግሩፖች እንትን በመጨረሻ ትግሉን የሚጠልፉበት መንገድ አይኖርም እና አሁንም ኮሌክቲቭ ሊደርሺፕ እንዲኖር ነው እንትን ጥረቱ። አይ ቲንክ በዛ መንገድ እየሰሩበት ይመስለኛል። ማዕከላዊ አመራር ከተለያዩት እንትኖች መሆናቸው፣ ከተለያዩት ሴክተሮች መሆናቸው፣ የተለያዩ አመለካከቶችን ያቀፈ መሆኑ፣ የተለያዩ ኃይሎችን ያቀፈ መሆኑ ጥሩ ጅምር ነው። በዚሁም መልክ ወደ ታች የሚወርድ መዋቅር መስራት አለባቸው ባይ ነኝ። ከልብ አመሰግናለሁ ኢንጂነር እንግዳይ፣ በእውነቱ ሰፊ ምክር ሀሳቦችን ሰጥተውናል። እስቲ እንግዲህ ሰዓታችንም ተጠናቋል፣ እያለቀ ያለበት ሁኔታ አለ። የመጨረሻ የምክር ሀሳቡ ምንድን ነው? በተለይም የትግል ተፋጥኖ ውጤት ያመጣ ዘንድ በሀገርም በውጭም የሚገኙት ኢትዮጵያኖች ምን ማድረግ ይገባቸዋል? በትጥቅ ትግል ላይ የተሰለፉት ወገኖች በጋራና በአንድነት ሆነው የጋራ ጠላት የሆነውን ይህንን ገዢ ቡድን ወይም ብልጽግና የሚባለውን በማስወገድና ለሕዝብ የሚጠቅምና ነፃነት፣ ፍትህ፣ ዲሞክራሲ ያለበት ሀገር ኢትዮጵያ ትሆን ዘንድ ምን ማድረግ አለባቸው የሚል የምክር ሀሳብ አለት? እንግዲህ በኢትዮጵያውያን ያሉበት እንግዲህ በተለያየ መልክ ተደራጅተው መታገል እየታገሉ መሆኑ በውጭ የምናየው ነገር ነው። እኔ ይሄ በውጭ ያለው ትግል ራሱ ቢሆኑ ትንሽ እየተቆረጠ ትብብር ያስፈልገዋል። በተናጠል በያለንበት የምንሰራው ስራ ውጤት አያስገኝም። ያሉት ኃይሎች በመተባበር በሚያስማማቸው መስመር አብረው ቢሰሩ መልካም ነው እላለሁ። እንደዚህ አይነት ጅምሮች የጀመሩ ኃይሎች አሉ። የኢትዮጵያ ትብብር ንቅናቄ የሚባላል አሁን 8 ድርጅቶች ያሉበት። በዛ መልክ ይህንን አጠናክሮ የሚሄድበት መንገድ መፈለግ፣ ድግግሞሽ ስራ ድግግሞሽ አይኖርም። የምናገኘውን ንብረትና ኃይል በጋራ ለመጠቀም እንችላለን። ትግሉን ሊያፋጥነው ይችላል። በአጠቃላይ የህዝቡ እውቀትና ችሎታም ማስተባበር ይቻላል እና እነዚህን ሁሉ እንትን ለማድረግ በጋራ የምንሰራበት መንገድ ቢኖር ጥሩ ነው ባይ ነኝ።
በውጭ ያለው እንግዲህ በውስጥ ያለው የራሱን ስራ እየሰራ ነው። በውጭ ያለነው ትልቅ ድክመት ያለው ይሄ ነው። እንተባበር፣ በጋራ እንስራ። ሚዲያዎቹም እንደዚሁ ብዙ ሚዲያ መኖሩ ጥሩ ነው፣ ግን በጋራ የሚሰራ ነገር ደግሞ ማስተባበርና ኃይል መፍጠር ደግሞ ያስፈልጋል እና ያለንን ሪሶርስስ ማለት የምናገኘውን ነገር በጋራ አስተባብረን ካላደረግነው አቅም ሊያንሰን ይችላል። መንግስት ሁሉም ነገር አለው እንደፈለገው ሊያደርግ ይችላል። እኛ ግን ያለንን ነገር በትክክል አቀናብረን መስራት ስንችል ነው ውጤታማ የምንሆነው እና ያለንን ኃይል፣ ንብረት፣ እውቀት፣ ጉልበት በማቀናበር ለመስራት እንሞክር ነው የምለው እኔ እና ይሄን በተለያየ በዛም ለየብቻችን የምናደርገው ትግል ወደ አንድ ወደ ጋራ የምንመጣበት መንገድ ይደረግ። አሁን ያለውን የኢትዮጵያ እንቅስቃሴ ለመደገፍ ዝግጁ መሆን አለብን። ዘግይተናል። የዛን ያህል አሁን ትግሉ አገር ቤት የሚጠይቀውን የትግል ሁኔታ ለዛ ለመመለስ የተዘጋጀን አይደለንም። ለዚህ ዝግጁ ነው። ያው ከእጃችንም እየሄደ ነው፣ ቀድሞን እየሄደ ነው። እኛ ለመድረስ ነው እየተራራጥን ያለ ነው እና ቶሎ ብለን ይህንን ነገር ለመቋቋም እንሞክር ነው። ከልብ አመሰግናለሁ ኢንጂነር ግዳይ ስለ ጊዜዎትና ስለሰጡን ልምዶትና እውቀቱን ስላካፈሉንም በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ታንኪዩ። እኔም በጣም አመሰግናለሁ ይህንን እድል ስለሰጠኝ። ታንኪዩ። ክቡራን ተመልካች አድማጮቻችን ከእንግዳችን ከኢንጂነር ግዳይ ዘርአጽዮን ጋር ያደረግነው ሰፊ ውይይት ይመስል ነበር። በቀጣይ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው